ፊልሙ የሚጀምረው አርጁንና ሚራ የተባሉ አዲስ የተጋቡ ጥንዶች በአንድ ሊፍት ውስጥ የፍቅር ጊዜ እያሳለፉ እያሳየን ነው። ወደ አንድ ጓደኛቸው ድግስ እየሄዱ ነበር። በስብሰባው ላይ አርጁን ከጓደኞቹ ጋር በመጫወት የተጠመደ ሲሆን ሚራ ግን ከሌላ ሴት ጋር በረንዳ ላይ በሚስጥር ሲጋራ ለማጨስ ትወጣለች። ምሽቱ እየገፋ ሲሄድ ሚራ በድንገት ከቢሮዋ ወዲያውኑ እንድትገኝ የሚጠይቅ አስቸኳይ ጥሪ ደረሳት። ሚራ ጥሪውን ለአርጁን ስትነግረው እሱ ግን እንዲህ ስታደርግ ለሶስተኛ ጊዜዋ በመሆኑ ቅር የተሰኘም ይመስላል። ልክ በዚያ ጊዜ ከአርጁን ጓደኞች አንዱ መጥቶ ሚራ በመኪናዋ እንድትሄድ እሱንም ወደ ቤት ሊያደርሰው ቃል ሲገባላት ሚራ የባሏን ምሽት ማበላሸት ስላልፈለገች ብቻዋን ወደ ቢሮ ለመሄድ ወሰነች። በምታሽከረክርበት ጊዜ ቀይ መብራት ላይ ቆማ የሙዚቃ ፕሌሊስቷን ስትከፍት ልክ በዚያ ጊዜ በሞተር ሳይክል ላይ ያሉ ሁለት ወንዶች መኪናዋን አልፈው እየነዱ በትኩረት ይመለከቷታል። መብራቱ ወደ አረንጓዴ ሲቀየር ሚራ መኪናዋን አንቀሳቅሳ፣ ነገር ግን ሞተረኞቹ በፍጥነት ከፊቷ በመግባት መንገዷንም ዘጉት። ደጋግማ ጥሩምባ ብትነፋም አይንቀሳቀሱም። አደጋውን በመረዳት ሚራ በፍጥነት ወደ አርጁን ደውላ፣ ነገር ግን የሞተር ሳይክል ነጂዎቹ በድንገት ፍሬን ይዘው እሷ ወደ ኋላ ለመመለስ ስትሞክር ሌላ መኪና ከበስተጀርባዋ ዘግቶባትም አገኘች። ከወንዶቹ አንዱ ከሞተር ሳይክሉ ወርዶ የመኪናዋን መስኮት በብረት ሰበረው። ሚራ ከመደናገጥ ይልቅ በድፍረት ፍጥነቱን ጨምራ ከቦታው እየሸሸች ከአንድ የጭነት መኪና ጋር ልትጋጭ ጥቂት ቀርቷል፣ ነገር ግን መትረፍም ቻለች። በማግስቱ አርጁንና ሚራ ቅሬታ ለማቅረብ ወደ ፖሊስ ጣቢያ ቢሄዱም ነገር ግን መኮንኑ ሚራ የሞተር ሳይክሉን የሰሌዳ ቁጥር ስላልያዘች ሊያደርግ የሚችለው ነገር ጥቂት እንደሆነ ይናገራል። አንዳንድ ተስፋ ለመስጠት በመሞከር ደህንነት ጥንቃቄ ሽጉጥ የመያዝ ፍቃድ እንድታወጣ ሐሳብ አቀረበ። ወደ ቤት እየነዱ ሳለ አርጁን ሚራን ለማረጋጋት እየሞከረ ክስተቱን እንድትረሳው ሐሳብ ያቀርባል። በዚያ ምሽት የቢሮ ስራቸውን ሲሰሩ አርጁን ሚራ አሁንም እንዳልተረጋጋች አስተውሎ ስሜቷን ለማምጣት ማሸትም ጀምሮ ነገ ልደቷን ለማክበር ወደ ውጪ እንዲወጡ ሐሳብ ሲያቀርብ ይህም ፊቷ ላይ ፈገግታም አመጣ። በሚቀጥለው ጠዋት ሚራ በቢሮ ውስጥ የዝግጅት አቀራረብ ስብሰባን እየመራች ምርምሯን ስታብራራ አርጁን በስብሰባው ወቅት ቢደውልላትም እሷ ግን በፕሬዘንቴሽኑ ተጠምዳለች። ሚራ ስራዋን ቀጥላ የስራ ባልደረቦቿን ስታስደመም አለቃዋም ሐሳቡን ድንቅ ሆኖም አገኘው። ስብሰባው በጥልቀት ስለ ጉዳዩ ሊያስቡበት ተስማምቶ ተጠናቆ ከስብሰባው በኋላ አንደኛው የስራው ባልደረባዋ ሴቶች ከአለቆች ጋር ነገሮች ይቀላላቸዋል የሚል የምቀኝነት አስተያየት ሲሰጥ፣ ሆኖም ሚራ የማይረባ ንግግሩን ችላ በማለት ምንም ቃል ሳትናገር ክፍሉን ለቃ ወጣች። ከቢሮ ውጪ የጥበቃ ሰራተኛው መኪናውን ወደ ማቆሚያ ቦታ እንዲያንቀሳቅስ በማስገደድ ከአርጁን ጋር ሲከራከር፣ ነገር ግን ሚራ በሰዓቱ ወጥታ እነሱም አብረው ይሄዳሉ። ከዚያ በኋላ መኪና መንዳታቸውን ቀጥለው ረጅም መንገድ አቋርጠው ሚራ ውሃ ሲጠማት አርጁንም የውሃ ጠርሙስ ይዞ መምጣት በመርሳቱ ይቅርታ እየጠየቃት፣ ነገር ግን ማፑን እንድትሰጠው ሲጠይቃት ሚራ የመኪናውን ሳጥን ስትከፍት የውሃ ጠርሙስና የሲጋራ ፓኬትም አገኘች። ልደቷ ስለሆነ አርጁን አንድ ብቻ እንድታጨስ ይፈቅድላታል። የበለጠ ደስተኛ እንድትሆን ለማድረግ ለምሽቱም የግል መዝናኛ ቦታ እንደያዘ በመግለጽ እያስገረማት ለጥቂት ጊዜ ከነዳ በኋላ አርጁን ወደ ቀኝ ሲታጠፍ ሚራ ካርታውን ፈትሻ በምትኩ የሚቀጥለውን ቀኝ መታጠፍ ነበረብን ትላለች። አርጁን በትክክለኛው መንገድ ላይ መሆኑን አጥብቆ ሲናገር፣ ነገር ግን ሚራ እንዳይጠፉ ለማረጋገጥ የአካባቢውን ሰውን ጠይቅ ትላለች። አርጁን ተስማምቶ መኪናውን ጥቂት ወደፊት አቁሞ በአቅራቢያው ያሉ ጥቂት ወንዶችን አቅጣጫ ሲጠይቅ፣ እነሱ ግን በሻካራነት ቢያስተናግዱትም ገርም ሁኔታ በትክክለኛው መንገድ ላይ መሆኑንም አረጋገጡለት። ይህ በእንዲህ እንዳለ እሷ እየጠበቀችው ሳለ አንድ እንግዳ የሚመስል ሰው በድንገት ወደ ሚራ ተራምዶ ወዴት እየሄደች እንደሆነ ደስ በማይል መንገድ ጠየቃት። የእሷ አስፈሪ እይታ ምቾት ሲነሳት፣ ስለዚህ በፍጥነት መስኮቱን ዘግታው፣ ነገር ግን ሰውየው እዚያ ቆሞ የሚረብሽ ሁኔታ በትኩረት መመልከቱንም ይቀጥላል። ልክ በዚያ ጊዜ አርጁን ተመልሶ ይመጣና የሰውየውን ባህሪ በቁም ነገር ሳይመለከተው መኪናውን መንዳት ጀምሮ ጉዟቸውን ቀጥለው ለጥቂት ጊዜ ከነዱ በኋላ ጥንዶቹ የራብ ስሜት ሲሰማቸው ስለዚህ በመንገድ ዳር ሬስቶራንትም ያቆማሉ። አርጁን መኪና ሊያቆም ሲል አንድ ወንድና አንዲት ሴት በድንገት ከመኪናቸው ፊት ለፊት ሮጠው ነገር ግን ጥቂት ሲቀራቸውም አመለጡ። ሁለቱ በፍርሃት ሲሮጡ አርጁንና ሚራም ይደነግጣሉ። መኪናውን ካቆሙ በኋላ ሚራ ሽጉጡን ከእጅ ቦርሳው አውጥታ በመኪናው የኋላ ዕቃ ማስቀመጫ ውስጥ በሌላ ቦርሳ ውስጥ ማስቀመጠችው። አርጁን ሁል ጊዜ ከሷ ጋር እንደምታስቀምጠው ቃል እንደገባችም ያስታውሳታል። ነገር ግን ሚራ ዛሬ እሱ ከሷ ጋር ስለሆነ ምንም አያስፈልግም ብላ ካፍታ ቆይታ በኋላ ለሚራ ጥሪ ሲደርሳት ከእናቷ ጋርም ለመነጋገር ከአርጁንም ተለየች።
በስልኩ መስመር ላይ ሳለች ወደ መታጠቢያ ቤት አምርታ ስልኩን ከዘጋች በኋላ ሌላ ሲጋራ ለኩሳ በበሩ ላይ የተጻፉ አንዳንድ የስድብ ቃላትንም አስተዋለች። ሲጋራውን እንደጨረሰች ሚራ ሶፍት ወስዳ ቃላቱን ማበስ ስትጀምር ከመኪናቸው ፊት ለፊት የሮጠችው ያቺው ልጅ በድንገት እየሮጠች ገብታ አንዳንድ ወንዶች እሷንና ባሏን ለመግደል እየሞከሩ እንደሆነ በመናገር እርዳታም ለመነቻት። ጣልቃ መግባት ስላልፈለገች ሚራ ልመናዋን ችላ በማለት በዝምታ ሄዳ ወደ አርጁን ስትመለስ፣ ነገር ግን ብዙም ሳይቆይ አንድ የወንዶች ቡድን ሬስቶራንቱ ደርሰው ያቺኑ ልጅና ባሏን ወደ ውጪ ጎትተዋቸው ሌሎቹንም በጭካኔ መደብደብ ይጀምራሉ። አርጁን ይህንን ጭካኔ ተቀምጦ ማየት ስለማይችል ሊያስቆማቸው ተነስቶ ወደ እነሱም ያመራል። ሚራ ልታስቆመው ብትሞክርም እሱ ግን ምንም አይሰማትም። የወንበዴዎቹ መሪ ሳትቢርን ተጋፍጦ እንዲያቆሙ ሲጠይቃቸው እሱ ግን ልጅቷ እህቱ ስለሆነች ጣልቃ እንዳይገባም ያስጠነቅቀዋል። ባሏን እንደገና መደብደብ ጀምረው ሁለቱንም በኃይል ወደ መኪና ውስጥም ገፏቸው። አርጁን እንደገና ሊያስቆመው ሲሞክር ሳትቢር በጥፊ በጥብቅ ሲመታው ሚራም ጣልቃም በዚህ ሰዓት ገባች። ሳትቢርና ወንበዴዎቹ አርጁንን በቁጣና በውርደት ጥለው ሲሄዱ በመቀጠል አርጁንና ሚራም ጉዟቸውንም ቀጠሉ። ነገር ግን አርጁን በደረሰበት ክስተት አሁንም በቁጣ መኪናውን በግዴለሽነት መንዳት ይጀምራል። ሚራ እንዲረጋጋና ነገሮችን እንዲተው እየተማጸነችው ትክክለኛውን ነገር እንዳደረገ ብታስታውሰውም ነገር ግን አርጁን ስለ ጉዳዩ ማውራት እንደማይፈልግም አጥብቆ እየነገራት ከጥቂት ማይሎች በኋላ አርጁን የሳትቢርን ጂፕ ከፊት ለፊት አስተውሎ ፍሬኑን በኃይል ይዞ ከመኪናውም ወረደ። ሚራ ግራ ስትጋባ የኋላ ዕቃ ማስቀመጫውን ከፍቶ የሚራን ሽጉጥም ወሰደ። ተመልሶ በመግባት ወደ ሻካራ የአፈር መንገድ ታጥፎ በቀጥታ ወደ ሳትቢርና ወንበዴዎቹም እየነዳ እናያለን። ሚራ በጣም እየፈራች ከነሱ ጋር እንዳይጣላ ስትማጸነው፣ ነገር ግን አርጁን ለእነዚህ ያልተማሩ የገጠር ሰዎች ትምህርት መስጠት አስፈላጊ መሆኑን በመግለጽም ለመበቀል ቆርጧል። ብዙም ሳይቆይ ጂፑን እንደገና አስተውሎ መኪናውን በአቅራቢያውም አቁሞ ሚራ ነገሮችን እንዳያባብስ ብታስጠነቅቀውም ነገር ግን የአርጁን ኩራት ቀድሞውኑ ቆስሎ ነበር። አንዳንድ ስነ ስርዓት እንዲማሩ በሽጉጡ ሊያስፈራራቸው ብቻ እንደሚፈልግ ነግሯት ከዚያም ሚራ እንድትቆይ ነግሯት ከመኪናው ወርዶ እሱ እየተራመደ ሳለ ከወንበዴዎቹ መካከል በአእምሮ የተረጋጋ ያልሆነ ሰውን በስውር ይመለከታቸዋል። አርጁን ወደ ጂፑ ተራምዶ ባዶ መሆኑን አስተውሎ ወደ እርሻው ጠለቅ ብሎ እየተንቀሳቀሰ በመጨረሻም ሳትቢርና ወንበዴዎቹ ጥንዶቹን በጭካኔ ሲደበድቧቸውም ያስተውላል። በከባድ የቁጣ ስሜት ሳትቢር ከሌላ ጎሳ የመጣ ወንድ ጋር በመኮብለሏና ያለ ወላጆቻቸው ፍቃድ በማግባቷ ተቆጥቶ በገዛ እህቱ ላይ ምንም አይነት ምህረትም አያሳይም። አሁን ሳትቢርና ሰዎቹ በቤተሰብ ክብር ስምም ሊገሏቸው ቆርጠዋል። በጭካኔያቸው ደንግጦ አርጁን ልጅቷ ስታለቅስና እንዲያቆሙ ስትለምናቸው በድንጋጤ ቢመለከትም ነገር ግን ማንም አይሰማም። ይልቁንም ሳትቢር የመርዝ ጠርሙስ ከፍቶ በኃይል ወደ እህቱ አፍ ውስጥም አፍስሶ ሌሎቹ ደግሞ ልጁን ያለ ምህረት መደብደብ ይቀጥላሉ። ይህ በእንዲህ እንዳለ ሚራ በመኪናው ውስጥ በጭንቀት ትጠብቃለች። በጣም ረጅም ጊዜ ሆኗል። ነገር ግን አርጁን አሁንም አልተመለሰም። ወደ እሱ ለመደወል ብትሞክርም ነገር ግን ስልኩን በውስጥ እንደተወም ተረድታ እየተጨነቀች ስትመጣ ልትፈልገው ስትወስን ነገር ግን ያልተረጋጋው ልጅ በድንገት ከፊቷም ይታያል። በፍጥነት በሮቹን ቆልፎ የልጅነት ባህሪውን በማስተዋል አእምሮ ያልተረጋጋ መሆኑንና ስሙ ቾቱ መሆኑንም ትረዳለች። መስኮቱን ትንሽ ዝቅ በማድረግ አርጁንን አይቶት እንደሆነ ስትጠይቀው መልስ ከመስጠት ይልቅ እርዳታ ለማግኘት በማሰብ መኪናውን ለመንዳትም በተደጋጋሚ ይጠይቃል። ሚራ ስለ አርጁን ከነገራት መኪናውን እንዲነዳ እንደምትፈቅድለት ቃል ስትገባ በመቀጠል ቾቱ አርጁን ወደዚህ አቅጣጫ ሲሄድ ማየቱን በመጠቆም የሽጉጥ ምልክትም ያሳያል። ወዲያውኑ የአርጁንን ስም እየጠራች ወደዚህ አቅጣጫ ብትጣደፍም ነገር ግን ምንም ምላሽ አልነበረም። በድንገት አርጁን በፍርሃት ወደ እሷ ሲሮጥም አይታው በጣም እንደፈራ በመረዳት ሚራ አቅፋው አጥብቃ ትይዘዋለች። አርጁን ወንበዴዎቹ እጅግ በጣም አደገኛ መሆናቸውን በማብራራት ወዲያውኑ ከቦታው መልቀቅ እንዳለባቸውም ይነግራታል። ወደ መኪናው ሲሮጡ ቾቱ በመንገዳቸው ላይም ታይቶ አርጁን በፍጥነት ሽጉጡን ወደሱ ሲቀስር ሚራ ቾቱ ምንም ጉዳት እንደማያደርስ እያረጋገጠችለት ከሳትቢር ሰዎች አንዱ ከበስተጀርባ ጥቃትም አደረሰባቸው። አርጁን ወደ ህሊናው ሲመለስ ሳትቢር ስልኩን ሲፈትሽ ፎቶግራፎቻቸውንና የጠሪ ታሪካቸውን ሲመለከትም አየው። ከጀርባ ወንበዴዎቹ ጥንዶቹን ከገደሉ በኋላ ለመቅበር ጉድጓድ እየቆፈሩ ነው። ለመረጋጋት በመሞከር አርጁን ወደዚህ ከመምጣቱ በፊት ለከፍተኛ የፖሊስ መኮንን ጓደኛው ቀድሞ እንደደወለና ፖሊስ በማንኛውም ደቂቃ ሊደርስ እንደሚችል ለሳትቢር ቢያስጠነቅቀውም ሳትቢር ግን ምንም ሳይደነግጥ ሙሉ በሙሉ ተረጋግቶ ይቆያል። ሳትቢር ስላልገባው ለምን ይከተሉት እንደነበረ በቁጣ ለማወቅ ሲፈልግ አርጁን ከተደበደበ በኋላ ኩራቱ እንደተነካና የተመለሰውም ለበቀል ብቻ እንደሆነ አሁን ግን ጉዳዩን መቼም እንደማያጋልጡ ለሳትቢር በማረጋገጥ ሁኔታውን ለማርገብ እንዲለቃቸውም ይለምነዋል።
አርጁን ገንዘብ ጭምር ቢያቀርብለትም ይህ ግን ሳትቢርን የበለጠ እያስቆጣው የአርጁንን ፊት በኃይል ይዞ አፉን እንዲዘጋ ማስጠነቀቀው። ሚራ እንዲለቃቸው ሳትቢርን ስትለምን እህቱ አሁንም በህይወት እንዳለች አስተውሎ በቁጣ ተሞልቶ ሳትቢር የሚራን ሽጉጥ ይዞ በከባድ ልብ ጭንቅላቷ ላይ ይተኩሳል። ልጅቷ ወዲያውኑ ስትሞት አርጁንና ሚራ በድንጋጤ ደንዝዘውም ይቀራሉ። ያ ቅጽበት የቾቱ ታላቅ ወንድም ኦሚ ፀሐይ ከመጥለቋ በፊት ስራውን እንዲያጠናቀቅ ሳትቢርንም አፋጠነው። አጎት ፎቺ ለሳትቢር የብረት ዘንግ ሲሰጡት እሱም ልጁ እስኪሞት ድረስ በዱላ እንደ ዱር እንስሳ ያለ ምህረትም አጠቃው። በመቀጠል ወንበዴዎቹ የልጁን አስክሬን ጎትተው ወደ ጉድጓዱ ውስጥም ይጥሉታል። ቾቱ የሚራን ሽጉጥ በስውር አንስቶ ሳትቢርና ወንበዴዎቹ ሲያወሩም እየሰማ አርጁንና ሚራን ለመግደልና መኪናቸውን ለመሸጥ እንዳቀዱም አወቀ። ቾቱ ወደ እነሱ ሮጦ የሰማውን ሁሉ ሲነግራቸው አርጁን ሚራ ሽጉጡን ከሱ እንድትቀበለውም ይነግራታል። በትህትና ስትጠይቀው ቾቱ በመጀመሪያ የመኪናውን ቁልፎች ለማግኘት ሲሞክር ሚራ ቁልፎቹን ሰጣው። ቾቱም ሽጉጡን በደስታ መለሰላት። አርጁን ሽጉጡን ሲይዝ ወደ ቾቱ አቅጣጫ በማዞር ቁልፎቹን እንዲመልስ ሲጠይቀው ቾቱ ግን በልጅነት እምቢ ይላል። ወንበዴዎቹ ቀርበው ኦሚም ቾቱ ቁልፎቹን እንዲያስረክብ እያሳሰበው በትግሉ ውስጥ አርጁን በድንገት ቃታውን ሲጎትት ቾቱም ተመቶ እዛው ሞተ። በድንጋጤ አርጁንና ሚራ ፈርጥጠው ከቦታው ሲሸሹ ኦሚ ልቡ ተሰብሮ እያለቀሰም ይቀራል። መኪናው ላይ ደርሰው ነገር ግን ቁልፎቹ አሁንም ከቾቱ ጋር ናቸውና አርጁንም ስልኩን ለማግኘት ቢሞክርም ነገር ግን ሳትቢርና ሰዎቹ ወደ እነሱ እየመጡ ስለሆነ ሁሉንም ነገር ትተው በእግራቸው መሸሽ አለባቸው። ሳትቢርና ሰዎቹ ሳይታክቱ እያሳደዷቸው ወደ ጥቅጥቅ ያለ ጫካ ይሮጣሉ። ከጥቂት ቆይታ በኋላ ጥንዶቹ ጠባብ መንገድ ከፊት ለፊታቸው አስተውለው አርጁን ወንበዴዎቹን ለመከላከል ወደ ኋላ ሲቀር ሚራ ወደ መንገዱ እንድትሮጥና እርዳታ ለማግኘት እንድትሞክር ሲነግራት ሚራ ወደ መንገድ ዳር ሮጣ ለሚያልፉ መኪናዎችና የጭነት መኪናዎች ለእርዳታ በከንቱ እያውለበለበች ነገር ግን ማንም ሊያቆምላት አልቻለም። ይህ በእንዲህ እንዳለ ኦሚና ሳትቢር አርጁንን አይተው በጂፓቸው በፍጥነትም ወደሱ ያመራሉ። አርጁን የቀሩትን ጥይቶች በሙሉ ቢተኩስም ነገር ግን አንድም ጥይት ማንም አይመታም። ሌላ አማራጭ ስላልቀረው አርጁን የሚራን እጅ ይዞ አብረው ወደ መንገዱ ሮጠው እንደ ዕድል ሆኖ የሚያልፍ የጭነት መኪና የወንበዴዎቹን ጂፕ በሰዓቱ ሲዘጋበት ይህም መንገዱን ለማቋረጥ ጠባብ ማምለጫ ሰጣቸው። በመጨረሻም ሰላም ያገኙ መስሏቸው ለመተንፈስ ለአፍታ ይቆማሉ። ነገር ግን ወንበዴዎቹ አሁንም እየተከታተሏቸው መሆኑን ወዲያውኑ ሲረዱ በፍርሃት እንደገና መሮጥ ጀምረው ነገር ግን ባልተስተካከለው መሬት ላይ እየተንሸራተቱ ለመለየት ተገደው አርጁንና ሚራ በተቃራኒ አቅጣጫም ይሮጣሉ። አርጁን በፍጥነት ሮጦ ከአንድ ቁጥቋጦዎች በስተጀርባ ሲደበቅ ሚራ ግን አሁንም አንድ ሰው እያሳደዳት መሮጧን ትቀጥላለች። እሱን ለማሳሳት በዝምታ መሬት ላይ ተኝታ ወንበዴዎቹ ሲቃረቡ ስታይ ድንጋይ በተለያየ አቅጣጫ ወረወረች። ብልሃቱ ሰርቶ ሰዎቹን በትኩረት መከፋፈሉ ተታለው ወደ ሌላኛው መንገድም ሮጡ። ይህ በእንዲህ እንዳለ አርጁን የቀሩትን ጥይቶች ሽጉጡን ሲፈትሽ በድንገት ከበስተጀርባው የእግር ኮቴ ሰምቶ ከሳትቢር ሰዎች አንዱ እንደሆነ በማሰብ በፍጥነት ሽጉጡን ቢያነሳም ነገር ግን እሷ ሚራ ነበረች። መሳሪያውን ዝቅ ያደርገውና ሁለቱ አካባቢውን አብሮ ከመልቀቃቸው በፊት እፎይታ አግኝተው ይተቃቀፋሉ። ጥቂት እርምጃዎችን እንደተራመዱ ከሳትቢር ሰዎች አንዱ በድንገት በአርጁን አይኖች ላይ አሸዋ ወርውሮ በመካከላቸውም ከባድ ውጊያ ተቀስቅሶ በትግሉ ወቅት ሽጉጡ ከአርጁን እጅ ሲወድቅ ሚራን በፍጥነትም አነሳችው። አጥቂው የአርጁንን እግር ሲቆርጠው ይህም በከባድ ሁኔታ እንዲቆስል አድርጎት በፍጥነት በመንቀሳቀስ ሚራ የመጨረሻውን ጥይት ተኩሳ ሰውየውንም ገደለችው። የአርጁን ሁኔታ እየተባባሰ መምጣቱን ስታይ ቀበቶዋን አውልቃ ደሙን ለማስቆምም በቁስሉ ላይ አጥብቃ አስራ እንዲራመድ ስትረዳው ብዙም ሳይቆይ ከባቡሩ ሀዲዱ በታች ትንሽ የመሬት ውስጥ ማለፊያም አገኙ። በመጨረሻም ለአፍታ ተንፍሰው ከሀዲዱ በታች ሚራ በአቅራቢያው ባለ መንደር እርዳታ ለመፈለግ መሄድ እንዳለባት ለአርጁንም ነገረችው። አደጋውን በመውሰድ በድፍረት ብቻዋን ተነስታ ብዙም ሳይቆይ በአቅራቢያው ወደሚገኝ መንደር ደርሳ ከጥቂት ቆይታ በኋላ የፖሊስ ጣቢያ አይታ በሩንም እያንኳኳች አንድ ኮንስታብል በሩን ሲከፍት ሚራም አንዳንድ ወንበዴዎች እሷንና ባሏን ለመግደል እየሞከሩ እንደሆነ በማብራራት ለእርዳታ ስትለምን ኮንስታብሉ ሊረዳ የሚችለው ከፍተኛ መኮንን ጋርም ይደውላል። መኮንኑ በስልክ መስመር ላይ ሲመጣ ሚራ የሆነውን ሁሉ ማስረዳት ጀምራ ሳትቢርና መላውን ጉዳይ በጠቀሰችበት ቅጽበት ኮንስታብሉ በድንገት ስልኩን ዘጋው። ፖሊሱ እዚህ ሊረዳት እንደማይችል በመግለጽ ወደ ሌላ ፖሊስ ጣቢያ እንድትሄድ ሲያፋጥናት በፊቱ ላይ የጭንቀት ማዕበልም ይታያል። አንድ ሰው ግፊት እየሰራ መሆኑም ግልጽ ነው። በማዘን ሚራ ወደ ውጪ ትወጣና በአቅራቢያው ያለ ብስክሌት አስተውላ እሱን ወስዳ በራሷ እርዳታ ለማግኘትም ወደ መንገዱ ነርታ በጥቂት ርቀት የፖሊስ መኪና ሲቃረብ ያየች ሲሆን
አንድ ከፍተኛ መኮንን ወርዶ እሱም ሚራ በጣቢያ ያረጋገረችው ሰው ሆኖ ይገኛል። እርዳታ አቅርቦላት ወደ አርጁንም እያመሩ እየነዱ ሳለ ኮንስታብሉ ጋር ደውሎ ወደ መሬት ውስጥ ማለፊያው ተጨማሪ ኃይል እንዲልክም አዞት እሷን በሚጠይቅበት ጊዜ ከፍተኛ መኮንኑ ሚራና አርጁን የተለያየ ጎሳ መሆናቸውንም ተረዳ። ይህንን ሲሰማ ቃናው ወዲያውኑ ይለወጣል። ከጎሳቸው ውጪ ለማግባት ስለሞከረችው የሳትቢር እህት የዛሬው ጉዳይ ጭካኔ የተሞላበት አስተያየትም እየሰጠ ይህ መንደር መቼም የማይቀበለው ነገር እንደሆነም ይገለጻል። የመኮንኑን ጨካኝ ቃላት ስለ ጥንዶቹ ስትሰማ ሚራ ከሳትቢር ጋር እየሰራ መሆኑን ተረድታ ሳትቢር ጂፕ በድንገት ከበስተጀርባዋ ሲታይም ጥርጣሬዋ ተረጋገጠ። እስክሪፕቶውን አጥብቃ በመያዝ እርምጃ ወስዳ ኢንስፔክተሩን አይኑ ላይ ወቅታው ከመኪናው ውስጥ በመግፋትም ወደ ሹፌሩ ወንበር ዘላ ለመሸሽ ፍጥነቱንም ጨመረች። ሳትቢር በፍጥነት ቢከታተላትም ነገር ግን ጥቂት እንደነዱ ጂፑ በጭቃ ውስጥም ተጣበቀ። በተመሳሳይ ጊዜ ሚራ ቁጥጥር አጣ። መኪናው በከባድ ሁኔታም ተገልብጦ የሳትቢር ሰዎች ጂፓቸውን ነፃ አውጥተው ወደ ግጭቱ ቦታ ሲጣደፉ ነገር ግን በደረሱ ጊዜ ሚራ የትም አትታይም። ወደ ጂፑ ተመልሰው ዘለው በፍጥነት ሄደው ይህንም በስህተት ጥለው ሲሄዱ እሱም እየተበሳጨ እናያለን። ይህ በእንዲህ እንዳለ ሚራ ትንሽ ድንኳን ጋር እስክትደርስ ድረስ በጨለማው ገጠር ውስጥ ሮጣ በሩን አንኳኩቷ ሲከፈት በፍጥነት ወደ ውስጥ ገብታ ጥንዶቹን ለእርዳታም በከንቱ ትለምናለች። ሰውየውም ወደ መንደሩ መሪ እንድትቀርብ ሀሳብ ሲያቀርብ እዚያ በእርግጠኝነት እርዳታ እንደምታገኝም ያረጋግጣል። ልክ በዚያን ጊዜ በሩ ላይ ድንገተኛ ማንኳኳት ተሰምቶ ሰውየው በሩን ከፍቶ ፎቺን በሩ ላይም ሲያገኘው ውሃ እንዲሰጠውም አዘዘው። በፍርሃት አቅርቦለት ፎቺን በአቅራቢያው ሴት አይቶ እንደሆነ ሲጠይቅ ሰውየው በዚያ መንገድ ማንም አላለፈም በማለት ይዋሻል። በሰውየው ላይ ያለውን ፍርሃት በማስተዋል ሚራ ሳትቢርና ወንበዴዎቹ በመንደሩ ሁሉ በእውነት እንደሚፈሩ ትረዳለች። በዚያ ቅጽበት ሳትቢር ፎቺን ለመውሰድ ይደርስና የሚራ አባል የት እንዳለ እንደሚያውቅ ነግሮት ሁለቱም ይሄዳሉ። እነሱ ከሄዱ በኋላ ሚራ ወደ መንደሩ እስክትደርስ ድረስ መሮጧን ቀጥላ ለድንጋጤዋ ሁሉም ቤቶች የተቆለፉ ሲሆን ሁሉም ሰው የመንደር ትርኢት ለመመልከትም ሄዷል። የህዝቡን ድምጽ ተከትላ ሁለት ወጣት ወንዶች ወደ ቆሙበት ስብሰባ ደርሳ ስለ መንደሩ መሪ ቤት ስትጠይቅ ከወንዶቹ አንዱ የመንደሩ መሪ የልጅ ልጅ ሆኖም ተገኘ። ሚራ እርዳታውን ስትጠይቅ እሱም ወደ ቤቱም ይመራታል። ይህ በእንዲህ እንዳለ የመንደሩ መሪ አምጂ የምትባል አረጋዊ ሴት ከምራቷ ሞንጁ ጋርም ትታያለች። እሷ የተበሳጨች ሲሆን ቤቷ ውስጥ አንዳንድ ንብረቶችንም እያሸገች ነው። የቤቱ ደወል በድንገት ቢጮህም ነገር ግን አምጂ የመስሚያ መርጃዋን ስላላደረገችም አሰማው። ሞንጁ ስትነግራት አምጂም ለመክፈት ሄዳ በሩን ስትከፍትና የልጅ ልጇን ስታይም በጣም በመዘግየቱ ስትወቅሰው እሱ ግን ሚራ እርዳታዋን ፈልጋ እንደመጣችም ያብራራል። የሚራን ሁኔታ ስታይ አምጂ ተጨንቃ ሚራ የሆነውን ማስረዳት ጀመራ። ነገር ግን በድንገት የማዞር ስሜት ይሰማትና ራሷንም ትስታለች። አምጂና ሞንጁ በፍጥነት ወደ ውስጥ አስገብተው አልጋ ላይ አስተኝተዋት ሚራ ወደ ህሊናዋ ስትመለስ ሁሉንም ነገር እንደገና ለማስረዳት ብትሞክርም ነገር ግን አምጂ በግልጽ መስማትም አትችልም። ሞንጁን የመስሚያ መርጃዋን ስትጠይቃት ሞንጁ ግን ልታገኘው እንደማትችል ስትናገር ይህም አምጂን አስቆጥቷት በጥፊ እንድትመታት አደረጋት። ብዙም ሳይቆይ አምጂ የመስሚያ መርጃውን በአቅራቢያው አይታ አድርጋው እሱ በቦታው ሲሆን ሚራ ታሪኳን እንደገና መተረክ ጀመራ። አምጂ ታሪኳን እንደሰማች እየተጨነቀች ባህሪዋን በድንገት ይለወጥ ይጀምራል። በድንገት አምጂ የልጅ ልጇን አውጥታ ክፍሉን ቆልፋ ሚራ ግራ ብትጋባም ነገር ግን ብዙም ሳይቆይ በአቅራቢያው የሳትቢር እህት ፎቶን አስተውላ ስትሸሻቸው የነበሩት ሰዎች ቤት እንደገባችም ትረዳለች። በመቀጠል ሞንጁ በዚህ መንደሩ ሰዎች በሴት ልጆቻቸውና በሚስቶቻቸው ላይ እጅግ በጣም ጥብቅ መሆናቸውን እነሱን ለመቆጣጠር እንደሚሞክሩ አብራራችላት። ይህንን ስቃይ ለረጅም ጊዜ እንደታገሰች ጨምራ ነገር ግን የሳትቢር እህት ስትሰቃይ ማየት ስላልቻለች ከፍቅረኛዋ ጋር እንድታመልጥ እንደረዳቻትም ትገልጻለች። ከጥቂት ቅጽበቶች በኋላ ሳትቢር ሲደርስ ነገር ግን እናቱ ሚራ ከእጃቸው እንድታመልጥ በማድረጉና ለቾቱ ሞት ምክንያት በመሆኑ በጥፊ መታችው። ሆኖም ሳትቢርና ኦሚ ወደ ክፍሉ ሰብረው በመግባት በቾቱ ሞት ምክንያትም በቁጣ ሚራን በጭካኔ ይደበደቧት ጀመረው። ሳትቢር ሚራን ወደ ውጭ ጎትቷት እሱም በጭካኔ እየደበደበ ወደ መሬትም ይጥላታል። አምጂም ከሚራ ጋር ከመገናኘቷ በፊት መጀመሪያ ለሞንጁ ትምህርት እንዲሰጣትም በጭካኔ ያዘዘችው። አምጂ ሚራን መምታት ስትጀምር ነገር ግን ሚራ በፍጥነት ምላሽ በመስጠት ራሷን ለማላቀቅም ነቀሰቻት። በመቀጠል የልጅ ልጇን በጉድጓድ አቅራቢያ ይዛ ማንም ቢቀርብ ወደ ውስጥ እንደምትጥለው ስታስፈራራ ሳትቢርና ኦሚ በድንጋጤ ወደ ውጭ ይታደፋሉ። ሚራ ልጁን እንደምትጥለው በማስፈራራት ሞንጁን ሁሉንም ሰው በቤት ውስጥ እንድትቆልፍም አዘዘቻት። በፍርሃት ተውጣ አምጂ ሞንጁ የሚራን ትዕዛዝ እንድትታዘዝም አድርጋ ሁሉም ሰው ወደ ውስጥ ሲቆለፍበት ሞንጁም ሚራ ቦታውን በፍጥነት እንድትለቅም ትማጸናታለች። ሚራ ወጥታ ወደ ሳትቢር ጂፕ ዘላ በፍጥነት ከነዳች በኋላ
ብዙም ሳይቆይ ወደ መሬቱ ማለፊያው ስትደርስ ነገር ግን በድንገት በአርጁን ደም የተበከለውን ጃኬት በጀርባ ወንበር ላይ አስተዋለች። ስትቀርብ አርጁንን እንደገደሉትና በደሙ በግድግዳው ላይ የስድብ መልእክት እንደጻፉ አወቀች። በሐዘን ተውጣ ሚራ የምትይዘው ጠፍቷት ሕይወት ከሌለው አስክሬኑ አጠገብ ቁጥጥር በሌለው ሁኔታም ታለቅሳለች። ወደ ቤቱ ስንመለስ ሳትቢርና ወንበዴዎቹ በመንደሩ ውስጥ ሚራን ለማግኘት ከፍተኛ ፍለጋ ያደርጋሉ። ይህ በእንዲህ እንዳለ ሚራ በጂፑ ውስጥ ወደ እነሱ ተቃርባ አይኖቿ በቁጣ ተሞልተው በቀልንም ይፈልጋሉ። ጂፑን አስነስታ በሙሉ ፍጥነት በቀጥታ ወደ ሳትቢር ወንበዴዎችም ነርታ ግጭቱ በጣም ኃይለኛ ከመሆኑ የተነሳ አንደኛው የወንበዴ አባል ወዲያውኑ ሞተ። ሳትቢርና ኦሚ ለማምለጥ ሲነሱ ነገር ግን ሚራ በመንደሩ ውስጥ ያለ እረፍትም ታሳድዳቸዋለች። እንደ አጋጣሚ ሆኖ ሳትቢርና ኦሚ ተለያይተው ብዙም ሳይቆይ ኦሚ ከበስተጀርባው ግድግዳ ባለበት ዝግ መንገድ ውስጥም ተይዞም ይገኛል። ሚራ ፍጥነቱን ስትጨምር ጂፑን በአሰቃቂ መንገድ ሲመታው ኦሚንም ወዲያውኑ በቦታውም ገደለው። ከዚያ በኋላ ሚራ ወጣ ከባድ የብረት ዘንግ አንስታ ከግድግዳ ጀርባ ተደብቃ ሳትቢርንና አጎቱን ፎቺንም እየጠበቀች ነው። ከጥቂት ቅጽበቶች በኋላ ሁለቱ በሞተር ሳይክል ሲታዩ ሚራም ወደ መሬት የሚጥላቸውን ድብደባ በጭንቅላታቸው ላይም ሰንዝራ ጥቃቱ በጣም ኃይለኛ ከመሆኑ የተነሳ ፎቺ ለሞት የሚዳርግ የጭንቅላት ጉዳት ደርሶበት ወዲያውኑ ሲሞት፣ ሳትቢር ግን በከባድ ሁኔታም ይቆስላል። ሚራ በተረጋጋ ሁኔታ ከሳትቢር ፊት ለፊት ተቀምጣ ሲጋራ ለኩሳ በስቃይ ሲንቀሳቀስም ትመለከተዋለች። ሲጋራው እንደጠፋ ቆማ የብረት ዘንጉን እንደገና ይዛ በአይኖቿ ውስጥ የሚነድ በቀል ይዛ በጭንቅላቱ በጥብቅ መታችው። በዚያ ቅጽበት አምጂ ወደ ቦታው ስትደርስ አስክሬኖቹን ተመልክታ ሁሉም ነገር ማብቃቱንም ትረዳለች። ፒንኪ ልጇ እንደነበረች ስታምን በፊቷ ላይ የጥፋተኝነት ስሜትም ይሰራጫል። አንዳንድ ጊዜ ሰዎች አስከፊ ነገሮችን ለማድረግ እንደሚገደዱ ስታብራራ ሚራም በጭካኔ አዎ ስትል ትመልስና ከዚያም አምጂ በድንጋጤ እየተመለከተች በተደጋጋሚ እየወጋች በሳትቢር ላይ የምታደርገውን ጨካኝ ጥቃትም ቀጠለች። ሳትቢር ከሞተና ሚራ እርካታ ከተሰማት በኋላ መንደሩን ለመልቀቅ ወስና በአርጁን ሞት እያዘነች ስትራመድ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ